ሁለት ወሳኝ መረጃዎችን አካተናል። መንግስት በጥብቅ ሲያደርግ የነበረው ድርድር አልተሳካም። የቢሊዮን ዶላር ድርድር ነው። ብዙ ጥረት የተደረገበት ነገር ግን በስኬት ሊደመደም ያልቻለ ድርድር። የኛ ዕዳ ከ23 ቢሊዮን ዶላር አይበልጥም። አንደኛው ዕለታዊ ወሳኝ መረጃችን ነው። በጎረቤት ሀገር ጉድ ያሰኘ የኢቦላ መረጃም ተሰምቷል። አሳፋሪም ነው እየተባለም ነው። በዚሁ ዙሪያም አንድ ወሳኝ መረጃ የምናደርሳችሁ ይሆናል። በቅድሚያ ጉድ ካስባለው መረጃን ጀምር። ከወደ ኬንያ ጉድ እየተሰማ ነው። የትራምፕ አስተዳደር በኢቦላ የተጠረጠሩ ዜጎችን ከዴሞክራቲክ ሪፐብሊክ ኮንጎ ወደ አሜሪካ ማስገባት ስለማልችል በኬንያ ቆይታ ያደርጉልኝ ብሏል። ይህንን መረጃ የአሜሪካ ሚዲያዎችም የኬንያ መገናኛ ብዙሃንም እያረጋገጡት ይገኛሉ። After that controversial story now, the Ministry of Health has confirmed ongoing talks with the US government to set up quarantine centers for American citizens exposed to or infected by the deadly Ebola disease. The Trump administration confirms it is working to set up a quarantine facility in Kenya. White House officials told reporters today it will be open tomorrow. የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካውያኑን የኢቦላ ተጠርጣሪዎች ወደ አሜሪካ በማስገባት የአሜሪካውያንን ሕይወት አደጋ ላይ አንጥልም፣ ተቀዳሚ የውጭ ፖሊሲያችን ማዕከል የአሜሪካውያን ደህንነት ነው በማለት በገደምዳሜው ኬንያን ቻዩ ብለዋል። The Trump administration confirms it is working to set up a quarantine facility in Kenya. White House officials told reporters today it will be open tomorrow. ኬንያውያን ዊሊያም ሩቶ በሚመራው መንግስት አዝነዋል። ራሳቸውን ከዚህ ገዳይ በሽታ ጠብቀው ኬንያን በዚህ ደረጃ የነሱን የኢቦላ ተጠርጣሪዎች እንድታስተናግድ አስበዋል ያሏቸውን አሜሪካውያን ነገሩ ከባልሽ ባል ይበልጣል፣ ሽሮ አበድርኝ አይነት ጨዋታ ነው በማለት አጥብቀው ምሬታቸውን አሰምተዋል። Why do Americans think that their lives are so much important than the lives of Kenyans? መንግስታችን አስናቀን፣ አስደፈረን፣ ለኬንያ ከዚህ በላይ ብሔራዊ ውርደት የለም፣ ከበሽታው በላይ በዚህ ንቀት አንገታችንን ደፍተናል ያሉን በርካቶች ናቸው። እስከ ዛሬም ድረስ ይህ ነው ሊባል የሚችል መድኃኒት ያልተገኘለት የኢቦላ ቫይረስ በሽታ በአሁኑ ሰዓት በአፍሪካዊቷ ዴሞክራቲክ ኮንጎ አገር ሽቶ የኬንያ ጎረቤት ወደ ሆነችው ኡጋንዳ ተዛምቷል። የኢትዮጵያ ጎረቤት የሆነችው ኬንያ አሁን በሽታው ከኮንጎ የተዛመተባት ኡጋንዳ ጎረቤት በመሆኗ ስጋት ውስጥ ገብታለች። በሌላ አቅጣጫ ጠንካራ መንግስታዊ አስተዳደር የሌላት ሌላኛዋ የኢትዮጵያ ጎረቤት ሀገር ደቡብ ሱዳንም አሁን የኢቦላ ቫይረስ ከተከሰተባት ዴሞክራቲክ ሪፐብሊክ ኮንጎ ጋር ድንበር የምትጋራ ሀገር መሆኗንም እንደዚሁ የቫይረሱን የምስራቅ አፍሪካ የመስፋፋት ስጋት ከፍ አድርጎታል። ኡጋንዳ ቫይረሱ ከዴሞክራቲክ ሪፐብሊክ ኮንጎ ቢዛመትባትም ከሀገሪቱ ጋር የሚያገናኛትን ድንበር ጥርቅም አድርጋ ዘግታለች። ወረርሽኙን ለመቆጣጠርም ብርቱ ትግል ላይ ትገኛለች። ሩዋንዳም ሌላኛዋ ከዴሞክራቲክ ሪፐብሊክ ኮንጎ ጋር ድንበር የምትጋራ ሀገር ናት። እስካሁን ባለው ሁኔታ ወረርሽኙ ወደ ሩዋንዳ አልገባም። ስጋቱ ግን እንዳየለ ነው። የመካከለኛው ምስራቅና የአፍሪካ ሀገራት በዚሁ የኢቦላ ወረርሽኝ ስጋት ውስጥ ናቸውም እየተባለ ይገኛል። To set up a treatment facility for Americans exposed to the virus. በሽታው ሕክምና የሌለው ገዳይ መሆኑ ሀገራት በብርቱ ጥንቃቄ ሁኔታውን እንዲከታተሉት አድርጓቸዋል። በዚህ መሃል ግን አንድ አስገራሚ ክስተት ተፈጥሯል። ይኸውም አሜሪካ በዴሞክራቲክ ሪፐብሊክ ኮንጎ ያሉ በበሽታው የተጠረጠሩ ዜጎችን ተቀብለሽ የሕክምና ክትትል የማደርግበትን ቦታ ፍቀጅልኝ ስትል ኬንያን መጠየቋ ነው። After that controversial story now, the Ministry of Health has confirmed ongoing talks with the US government to set up quarantine centers for American citizens exposed to or infected by the deadly Ebola disease. ኢቦላ ኳራንቲን ኤንድ ትሪትመንት ፋሲሊቲ ይሉታል። ማዕከሉ ለጊዜው 50 አልጋዎችን የሚይዝ ሆስፒታል እንደሚኖረው የአሜሪካ የዜና ምንጮች ዘግበዋል። ማዕከሉ በኬንያ የመከፈቱ ጉዳይ ቀሬ መሆኑንም እንደዚሁ የአሜሪካ ሚዲያዎች አስረግጠው እየዘገቡም ነው። The Trump administration confirms it is working to set up a quarantine facility in Kenya. White House officials told reporters today it will be open tomorrow. አሜሪካ ይህን አዲስ ሀሳብ ይዛ ብቅ ያለችው ኢቦላ በሽታ በዴሞክራሲያዊት ሪፐብሊክ ኮንጎና ኡጋንዳ መስፋፋቱን ተከትሎ ነው። እስካሁን ባለው ሁኔታ በሽታው ሕክምናም ክትባትም የለው፣ ከያዘ ገዳይ ነው። የመስፋፋት እድሉም እጅግ ከፍተኛና ለቁጥጥርም ብርቱ ጥንቃቄ የሚጠይቅ ነው። አሜሪካ በኬንያ ምድር ማዘጋጀት የፈለገችው የኢቦላ ተጠርጣሪ ዜጎቿ ክትትል የሚያደርጉበት የለይቶ ማቆያና የሕክምና ቦታን ነው። የትራምፕ አስተዳደር ለዜጎቹ ካዘነ ለምን ኬንያን መረጠ? ለምን ወደ አሜሪካ ይወስዳቸውም የሚሉ ጥያቄዎች በኬንያውያንና በተለያዩ አፍሪካውያን እየተጠየቀ ነው። በርካታ ኬንያውያን ይሄ ለኬንያና ኬንያውያን ግልጽ ንቀትና ስድብ ነው፣ ነገሩ ባለቤቱን ካልናቁ አጥሩን አይነቀንቁ ነው በማለት በንዴትና በቁጭት እየተብሰለሰሉ ይገኛሉ። Why do Americans think that their lives are so much important than the lives of Kenyans? እንደ CNN ያሉ ዘገባዎች ደግሞ አይግረማችሁ የዊሊያም ሩቶ መንግስት የአሜሪካ የኢቦላ ወረርሽኝ ለይቶ ማቆያና የሕክምና ማዕከል ወይም
ኢቦላ ኳራንቲን ኤንድ ትሪትመንት ሴንተር በኬንያ ምድር እንዲቋቋም ውስጡን ተስማምቷል እያሉም ይገኛሉ። በኋላ ላይ ይህንኑ ጉዳይ በተመለከተም ኤንቲቪ ኬንያ ወይም ኔሽን ቲቪ ኬንያ ተብሎ የሚጠራው የኬንያ ቴሌቪዥን አዎ የኬንያ መንግስት በበሽታው ተይዘዋል ተብሎ የተጠረጠሩ አሜሪካውያንን ኬንያ ተቀብላ እንድታስተናግድ የጽሑፍ ማረጋገጫ ለአሜሪካ ሰጥተዋል ሲል አስታውቋል። እናድምጠው። The government has granted written approval to the United States to establish a facility in Kenya to quarantine Americans exposed to the virus. በቅርቡ የትራምፕ አስተዳደር የካቢኔ ስብሰባን አድርጎ ነበር። በዚህም ወቅት አንዱ አጀንዳ ተደርጎ የተነሳው የኢቦላ ጉዳይ ነበር። በዚህም ወቅት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እንዲህ አሉ። የውጭ ጉዳይ ፖሊሲያችን ቁጥር አንድ ጉዳይ የአሜሪካን ሕዝብ መጠበቅ ነው። በዚሁ መሰረትም ኢቦላ ወደ አሜሪካ እንዲገባ አንፈቅድም። ከአንደበታቸው እንስማ። The number one priority of our foreign policy is to protect the American people. We cannot and will not allow any cases of Ebola to enter the United States. ማርኮ ሩቢዮ ኢቦላ ወደ አሜሪካ እንዲገባ አንፈቅድም፣ ቁጥር አንድ ስራችንና ተግባራችን የአሜሪካ ዜጎችን ደህንነት መጠበቅ ነው ባሉበት ሁኔታ በሌላ አቅጣጫ ደግሞ እሳቸው የውጭ ጉዳይ ሚኒስትር የሆኑበት የትራምፕ አስተዳደር ደግሞ ኬንያ ይዘን እንግባ እያለ ነው። ነገሩ ባጭሩ በቫይረሱ የተጠረጠሩ አሜሪካውያን ወደ አሜሪካ ቢገቡ ለቀሪ አሜሪካውያን አደጋ ሊያስከትሉ ስለሚችሉ በኬንያ ቢሆኑ ችግር የለውም ነው። በአማርኛው ምሳሌ አነጋገር ከባልሽ ባሌ ይበልጣል ሽሮ አበድሪኝ እንደሚባለው መሆኑ ነው። የዊሊያም ሩቶ መንግስት ለትራምፕ አስተዳደር ጥያቄ ፍቃድ መስጠቱን ተከትሎ በርካታ ኬንያውያን ተቃውሟቸውን እያሰሙ ነው። ተቋማትም ይህንን አካሄድ አጥብቀው የሚታገሉትንና ወደ ፍርድ ቤትም ጭምር የሚወስዱት መሆኑን አመላክተዋል። የኬንያ ሰብአዊ መብት ተቋም ካቲባ ኢንስቲትዩት አሜሪካ ክትባት ባልተገኘለት የኢቦላ በሽታ ተይዘዋል ተብሎ የተጠረጠሩ ዜጎቿን የምትከታተልበት የምታቆይበትና ሕክምና የምትሰጥበት ማዕከል ኬንያ ውስጥ ለማቋቋም የምታደርገውን እንቅስቃሴ የኬንያ ከፍተኛ ፍርድ ቤት እንዲያግደው አቤቱታ ያስገባ መሆኑን አመልክቷል። ተቋሙ የኬንያ መንግስት የማዕከሉን መቋቋም እንዳይፈቅድና በበሽታው የተጠረጠሩ ሰዎች ወደ ኬንያ እንዳይገቡ እንዲያግድ ፍርድ ቤቱ ትዕዛዝ እንዲሰጥ የጠየቀበት ሁኔታ ታይቷል። ኢትዮጵያ የምትገኝበትን ምስራቅ አፍሪካን ጨምሮ የመካከለኛው አፍሪካ ሀገራት በዚሁ በሽታ ወረርሽኝ ስጋት ውስጥ መሆናቸውን ዘገባዎች እያመለከቱ ይገኛሉ። A team of U.S. health officials now racing to Kenya to set up a treatment facility for Americans exposed to the virus. የትራምፕ አስተዳደር ከዚህ ቀደም ከአሜሪካ የሚባረሩ ህገወጥ ስደተኞችን የምስራቅ አፍሪካዊቷ ሀገር ሩዋንዳ ተቀብላ መኖሪያ እንድትሰጥ በገንዘብ ሲያግባባ የነበረ መሆኑ የሚታወስ ነው። The Trump administration is negotiating with the East African country of Rwanda to house illegal migrants deported out of the United States. ነገር ግን ይህንኑ ጉዳይ በተመለከተ ከረፈደም ቢሆን አንድ መረጃ ወጥቷል። መረጃውም ጉዳዩ በኬንያ ፍርድ ቤት እግድ የወጣበት መሆኑ ነው። የህዝቡን ቁጣ ተከትሎም የኬንያ ሲቪል ማህበረሰብ ቡድን የሆነው ካቲባ ኢንስቲትዩት አሜሪካ ወይም የትኛውም የውጭ መንግስት በሀገሪቱ ውስጥ የኢቦላ ለይቶ ማቆያ ማዕከል ለማቋቋም ያላቸውን እቅድ እንዲያስቆምለት ለፍርድ ቤቱ አቤቱታ አቅርቧል። ክሱ በተጨማሪም ፍርድ ቤት የኬንያ ጤና ሚኒስቴር በሀገሪቱ ውስጥ የኢቦላ ወረርሽኝ ቢከሰት ያለውን ዝግጁነት፣ የበሽታ ቅኝት ስራና የአስቸኳይ ጊዜ ምላሽ ስርዓቱን በዝርዝር የሚያሳይ እቅዱን በ24 ሰዓታት ውስጥ እንዲያቀርብ ጠይቋል። ይህንንም ተከትሎ የኬንያ ከፍተኛ ፍርድ ቤት በአሜሪካ የሚቋቋመውን የኢቦላ ለይቶ ማቆያ ማዕከል ስራን በጊዜያዊነት የሚያግድ ውሳኔ አሳልፏል። በብዙ ጭንቅ ውስጥ የነበሩ ኬንያውያንም የፍርድ ቤቱን ውሳኔ ሲሰሙ እፎይታ ተሰምቷቸዋል። በዚህ ዙሪያ ያለውን ካደረስናቸው አሁን ደግሞ ያለ ስኬት ስለተጠናቀቀ የኢትዮጵያ መንግስትና የአበዳሪዎች ድርድር መክሸፍን ጉዳይ አጠር ያለ መረጃ እናድርሳችሁ። የኢትዮጵያ መንግስትና የ1 ቢሊዮን ዶላር የዩሮ ቦንድ አበዳሪ ዓለም አቀፍ ባለሀብቶች በዕዳ አከፋፈል ዙሪያ ሲያደርጉት የቆዩት ሌላ ዙር ድርድር ሳይሳካ ቀርቷል። ድርድሩ ያልተሳካ የዓለም አቀፍ ቦንድ ያዦች መንግስት በዕዳ አከፋፈሉ ዙሪያ አሻሽሎ ያቀረበውን ሀሳብ ውድቅ ማድረጋቸውን ተከትሎ ነው። መንግስት ሁሉም የውጭ አበዳሪዎች በቡድን 20 አበዳሪዎች ማዕቀፍ ስር የዕዳ ሽግሽግ ሊያደርጉ ይገባል በሚለው አቋሙ የጸና ሲሆን ኢትዮጵያ አሁንም የአበዳሪዎችን እኩልነት መርህ የሚያረጋግጥ በገበያ ላይ የተመሰረተ መፍትሄ ለመተግበር ቁርጠኛ መሆኗን ገልጿል። ድርድሩ ሲካሄድ የቆየው መንግስትና የዩሮ ቦንድ አበዳሪዎች ባለፈው ጥር ወር በመርህ ደረጃ የደረሱበትን ስምምነት የሁለትዮሽ አበዳሪ ሀገራት ኮሚቴ ሳይቀበለው ከቀረ በኋላ ነበር። የመንግስት የውጭ ብድሮች ሁለት መልክ ያላቸው ናቸው። አንደኛው በዝቅተኛ ወለድና ረዘም ባለ የዕዳ አከፋፈል ስርዓት ውስጥ ያለ ሲሆን ሌላኛው ደግሞ የንግድ ብድር ወይም ኮሜርሻል ሎን የሚባለው ነው። የንግድ ብድር ስሙም እንደሚያመለክተው የንግድ ብድር ሲሆን አበዳሪዎች የሚጠይቁት የብድር ወለድም ገበያ ምርና ከፍ ያለም ነው። በመሆኑም በዚህ የንግድ ብድር ውስጥ ከተካተቱት የኢትዮጵያ ብድሮች መካከል አንደኛው የ1 ቢሊዮን ዶላር ብድር የሆነው የዩሮ ቦንድ አበዳሪዎች ነው። የኢትዮጵያ መንግስት ከአበዳሪዎቹ ጋር ሲያደርጋቸው የነበሩ ድርድሮች ይኸው የቦንድ ብድር ከሌሎች የብድር አይነቶች ጋር ተደባልቆ በአንድ ማዕቀፍ ውስጥ ይታይልኝ በማለት ሲከራከር ከርሟል። የዩሮ ቦንድ አበዳሪዎች ስለ ሌላው ብድር እኛ ምን አገባን የሚል አቋም ያላቸው ነው ይታያል። መንግስት ሌሎች የብድር አይነቶቹ በቡድን 20 ሀገራት የብድር ማዕቀፍ ውስጥ ተካተውለት በዚያ እየታዩለት ይገኛሉ። ዩሮ ቦንድ አበዳሪዎች ግን የለም መሆን የለበትም የኛ የንግድ ብድር በመሆኑና
በልዩ ሁኔታ መታየት ስለሚገባው በዚህ ማዕቀፍ ውስጥ መታቀፍ አንፈልግም እንዳሉ ይገኛሉ። የመንግስትና የዩሮ ቦንድ አበዳሪዎቹ የድርድር ጭብጥም እዚቹ ነጥብ ላይ ያጠነጠነ ነበር። ሆኖም በስምምነት ሊቋጭ አልቻለም። ጠቅላይ ሚኒስትር አብይ አህመድ ከወራት በፊት በዚህ ብድር ድርድር ጉዳይ ለፓርላማ ቀርበው በሰጡት ማብራሪያቸውም የኢትዮጵያ ውጭ ዕዳ ከ23 ቢሊዮን ዶላር በላይ አይበልጥም ያሉ ሲሆን ዕዳውን የከፋ ያደረገው ግን የንግድ ብድር መሆኑ ነው ሲሉም ነበር የተናገሩት። የኛ ዕዳ ከ23 ቢሊዮን ዶላር አይበልጥም። በዚህም የንግድ ብድር በአጭር ጊዜ ውስጥ ብዙ መክፈል የሚጠይቅ ስርዓት በመሆኑ ነገሩን ያከበደው መሆኑን የሚያስረዱበት ሁኔታ ታይቷል። የኛ ዕዳ ከ23 ቢሊዮን ዶላር አይበልጥም።